በዓለም ዙሪያ ላላችሁ ቅዱሳኖች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ከእናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር በምሕረቱና በቸርነቱ ቀን ሰጥቶን እንደገና እንድንገናኝ ላደረገ አምላክ ክብርና ምስጋና ለስሙ ይሁን። ይህ በየሳምንቱ እየተዘጋጀ የሚቀርበው የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማህበርተኞች ድምጽ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ለወደደን ኃጢአታችንን በደሙ ላጠበልን ለአባቱ መንግስት ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ምስጋና ለስሙ ይሁን። አንዱ ስለ ሁሉ ሞተ። የሞተላቸው ለራሳቸው እንዳይኖሩ ለሞተላቸው ለእርሱ እንዲኖሩ ይህ የእግዚአብሔር ፍቃድ ሆነ። ክብር ለእግዚአብሔር ይሁን። ቅዱሳኖች ባለፈው ሳምንት ባስተላለፍነው የመጀመሪያ አገልግሎታችን እግዚአብሔርን እጅግ አድርጌ አመሰግናለሁ። ብዙዎች ሰብስክራይብ በማድረግ ተቀላቅላችኋል። እንደዚሁም ደግሞ ከመቶ ሰው በላይ ገብታችሁ ተካፍላችሁ ይህንን እግዚአብሔር በስጦታ የሰጠን ልጁ ደግሞ ራሱ ኢየሱስ ወንጌል እንደሆነ ወንጌል ደግሞ የምስራች እንደሆነ ይሄን ደግሞ የተሰጠን አደራ እንደሆነና አደራውን መጠበቅ እንዳለብን እኛ ነፍሳችንን በአደራ እንደሰጠነው እርሱም በምድር እስከመጨረሻው ሰዓት የተሰጠንን አደራ በትጋት ለመጠበቅ ስለ አደራ ተመልክተናል። አደራ አለብን፣ ባለ ዕዳ እንዳንሆን የፍቅር ዕዳ። እግዚአብሔር ዓለምን እንዲሁ ወዶ ከራሱ ጋር በልጁ በክርስቶስ እንዳስታረቀ እኛም ደግሞ በክርስቶስ ሆነን ከእግዚአብሔር ጋር ታረቁ ብለን ወንጌልን የምስራች የምንሰብክበት፣ የምንመሰክርበት፣ የምናጽናናበት፣ የሳቱት እንዲመለሱ በተለያየ መንገድ በእግዚአብሔር ጸጋ የምናገለግልበት አገልግሎት ስለሆነ በዚህ ተካፍላችሁ ለሌሎች ሼር ያደረጋችሁ ጌታ ዘመናችሁን ይባርክ። ዛሬ ፕሮግራማችንን ከመጀመራችን በፊት በኢትዮጵያ በሞላው ኢትዮጵያ ለ4 ዓመት የተደከመበት የውይይት መድረክ አገራዊ ውይይት ከ4 ዓመት በኋላ አሁን በአጠቃላይ ለአንድ ወር ለሚደረገው ሀገር አቀፍ የሰላም ውይይት በአባቶች ጸሎት ዘመኑን የሚዋጅ እግዚአብሔር ደግሞ በዚህ የእርሱ ፍቃድ እንዲሆን አባቶች እንደጸለዩ እኛም የሰላም መልእክተኞች እንደሆንን ይህ የውይይት መድረክ ዘመኑን የሚመጥን ያለፈውን በመተው ለፊት አሁን ለሚመጣው በመስከረም ለሚደረገው አዲስ መንግስት በዛም ውስጥ ደግሞ ሕገ መንግስት የሚሻሻልበትም ነገሮች ስላሉ የዛሬ ውይይት የዛሬን ክርክር ለመጨረስ ብቻ ሳይሆን የነገው ትውልድ በሰላም በመተማመንና በጋራ እሴት የሚኖርባትን ሀገር ለመገንባት መንገድን የሚጠርግ ነው። ምክክር የአንድ ቀን ክስተት ሳይሆን የትውልድ አደራም ነው። ዛሬ በጋራ የምንመርጠው የመደማመጥ መንገድ ነገ ለልጆች የሚተላለፍ የሰላም ባህል ይሆናል። ቃታን አጥፋ ብዕርን በመጨበጥ ያለመግባባት ታሪኳን ልትሽር የተነሳችው ኢትዮጵያ እንዴት በጋራ እንኖር የሚል አዲስ ቃል ኪዳን እየገባች ነው። ሕያው ሰላምን ለማግኘት በሰዎች ልብ ውስጥ የዘለቀ ይቅርታና ውይይት በማስፈለጉ በምድሪቱ ይህ እንዲሆንም ተመካካሪዎች በአጀንዳዎች ላይ ሲመክሩ ልጆቻቸውን ታናናሾቻቸውንና ቀጣዩን የመደመር ትውልድ እያሰቡ ሊሆንም ይገባል። ለዛሬ አትምከሩ፣ ለነገ ምከሩ። ለእናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው
ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ከኋላ ቀር ተቸካይ እሳቤዎች በመላቀቅ በመደመር እሳቤ እየተጓዘች ያለችው ኢትዮጵያ ባዘጋጀችው የብዝሃነት ማዕድ በሆነው በሀገራዊ ምክክር ጉባኤ ትልቅ ተስፋን ሰንቃለች። እኛ ወንጌል ነው። ወንጌል ክርስቶስ ራሱ ነው። በመንፈስ ቅዱስ ጸጋ በነጻ የተሰጠንን መስጠት ነው። የተሰጠንን እንድንሰጥ ስጡ ይሰጣቸዋል የሚለው የሰጠ
የሰጠንን ግን መስጠት ካልቻልን ከኛ ተወስዶ ለሚሰጡ ሰዎች ይጨመርላቸዋል። ምክንያቱም እግዚአብሔር በምድር ላይ በልጁ በክርስቶስ ለተከላት መንግስት የምስራች ከዚህ ዓለም ጨለማ ወይንም ሰዎች በመሰለኝና በደሳለኝ ሄደው ከሚጠፉ የእውነትን ቃል ቢመችም ባይመችም በከፍታም በዝቅታም ክርስቶስ ይሰበክ። ስለዚህ ሐዋርያው ቅዱስ ጳውሎስን አንስተናል። ለመንፈሳዊ ልጁ ለጢሞቴዎስ ምን ያህል ጥልቅ ነገር እንዳስተማረው እርሱም ሐዋርያው ቅዱስ ጳውሎስ ለአይሁድ፣ ለግሪክ፣ ለአሕዛብ፣ ለተማሩም ላልተማሩም ይህንን ወንጌል መስበክ ዕዳ አለብኝ ወየውልኝ ብሎ እንደገለጸና ይህንን ወንጌል ደግሞ በትጋት እንደፈጸመ አደራውን ለጢሞቴዎስ ለልጁ እንደሰጠና ጢሞቴዎስን ደግሞ በዚህ በተማርከው ትጋ፣ በርታ፣ ጽና፣ አንተም ልጄ ሆይ ለታመኑት ሰዎች ይህንን ወንጌል አደራ ስጥ፣ የሚተላለፍ እንደሆነ አደራ እንደሆነ እርሱ አደራውን እንደሚጠብቅ እኛም መጠበቅ እንዳለብን ያንን ተመልክተናል። ክብር ለኢየሱስ ክርስቶስ ይሁን፣ ለመንፈስ ቅዱስ ይሁን። በጣም ደስ ብሎኛል። ጥዋችን ሙሉ ነው። አንዱ 30 አንዱ 60 አንዱ 100 ፍሬ ያፈራል። በመጨረሻው ዘመን የሚድኑት በጣም ጥቂቶች ናቸው። የተጠሩት ብዙዎች ሆነው ከተጠሩት የተመረጡ እንዳሉ ከተመረጡት ውስጥ ደግሞ የሚድኑት ጥቂቶች ናቸው። በዚህ ጸጋ ወንጌል የሚመሩና ይሄንን ወንጌል በትጋት አደራውን ለሚፈጽሙ ጌታ ዛሬም ታማኝ ነው። ጌታ ለደቀ መዛሙርቱ ስለ መጨረሻው ዘመን ብዙ አስተማራቸው። ስለ መጨረሻው ዘመን ብዙ ካስተማራቸው በኋላ ነገር ግን አላቸው የመጨረሻው ዘመን የሚሆነው ይሄ የመንግስቱ ወንጌል በዓለም ሁሉ ሲሰበክ ነው። ለዚህ አደራ ሰጥቻቸዋለሁ አለ። ስለዚህ አደራውን ለመፈጸም ጌታ መንፈስ ቅዱስ ይርዳል። ያንን በሚገባ ተመልክተናል። እውነት ነው፣ ሕይወት ነው፣ የምስራች ነው። እግዚአብሔር የሰጠን ስጦታ ኢየሱስ ክርስቶስ ራሱ ወንጌል ነው። ስለዚህ ጌታን እናመሰግናለን። ዛሬ ጌታ ቢፈቅድ የሚቀድመውን እናስቀድም። በፍላጎታችን በራሳችን በዚህ ዓለም ተጽዕኖ በተለያየ መንገድ የራሳችንን ነገር ከምናስቀድም የሚቀድመውን እናስቀድም በሚል ያንን ክፍል ነው በተከታታይ የምንመለከተው። ክብር ሁሉ ለእግዚአብሔር ይሁን።
ሲያስወግድ በቅንነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር ምርኮኛው ተለኮ ማዳኑን ሲናገር ያለውን ተነጥቆ ሁሉን ነገር አጥቶ ካጠገቡ የሚቆም ጌታ ብቻ ቀርቶ በእንግድነት ሀገር ተገፍቶ ለሚያልፈው ተስፋው መሰረቱ አምላኩ ብቻ ነው። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር ምርኮኛው ተልኮ ማዳኑን ሲናገር እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር ምርኮኛው ተልኮ ማዳኑን ሲናገር የቅዱሳን ረድኤት ከሰማይ ይመጣል። ዘመናትን ቆጥሮ ጌታ ይመለሳል። የልጆቹን እንባ ከዓይናቸው ያብሳል። ክብርና ምስጋና ለስሙ ይሆናል። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር ምርኮኛው ተለኮ ማዳኑን ሲናገር ሐዋርያው ቅዱስ ጳውሎስ ለዚህ ለሞት ከተሰጠ ሥጋ ማን ይለየኛል? የማደርገው በሙሉ እኔ ወድጄ ፈቅጄ ሳይሆን ይሄ ሥጋዬ ነው። ለዚህ ለሞት ከተሰጠ ሥጋ በአንዱ አዳም ምክንያት ሞት ወደ ዓለም ሁሉ ስለገባ ለሰዎች ልጆች ሁሉ ሞት ደረሰ። ስለ ራሱ ሊሞት ያልመጣ አንዱ ስለ ሁሉ ሞተ ተብሎ እንደተጻፈ የሟቹን ሞት የማይፈቅድ እግዚአብሔር በልጁ በክርስቶስ ሞትን ድል አድርጎ ሕይወትን እየሰጠን የመንግስቱ ወንጌል ነው። ዛሬ የምንመለከተው የእግዚአብሔር ሕያው ቃል አንብበን ጸልየን እያንዳንዳችን በሰማነው ቃል ራሳችንን ፈትነን ጌታ በሚረዳን ጸጋ በምንችለው መጠን ለቃሉ ብርሃን እውነት ለመታዘዝ ራሳችንን በቃሉ ውስጥ አድርገን ከጊዜያዊው ዘላለማዊውን የእግዚአብሔርን ሐሳብና ፍቃድ እርሱን ደስ የሚያሰኘውን ነገር ለመፈጸም ሕያው የሆነውን የእግዚአብሔርን ቃል እንመለከታለን። በጌታ በናዝሬቱ በኢየሱስ ክርስቶስ ስም አነባዋለሁ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 31 እስከ 34። እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቅ ፈልጉ፣ ይህ ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃል፣ ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል የአምላካችን ቃል።
ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስም ስለዚህች ዕለት ስለዚህች ቀን እጅግ አድርገን እናመሰግናለን። አምላካችን ሆይ ማደሪያ ይባረክ፣ ስምህ ይባረክ፣ መቅደስ ይባረክ። በሥራ ሁሉ ጻድቅ የሆንክ መልካም በጎ ቸር የሆንክ አምላክ ዛሬም በምሕረትና በቸርነት ለምትወዳቸው ለሚሰሙት የሕይወትን ቃል የምትናገር ጌታ እግዚአብሔር መንፈስ ቅዱስ እጅግ አድርገን እናመሰግንሃለን። የቃል ገበታ ስለተከፈተልን እግዚአብሔር ሆይ ቆርሰህ ስጠን። ለመጨረሻው ለዘላለም የሚሆን በሕይወታችን ጥያቄ ጠይቀን መልስ መስጠት የሚገባን የምናስቀድመው ከሁሉ በላይ የምናስቀድመው ምን እንደሆነ በዛ በምናስቀድመው ጀርባ ያለውን የሚጨመረውን መለኮታዊ በረከትን ለመቀበል የሚቀድመውን እንድናስቀድም ቅዱስ ጸጋ ይርዳን። ጌታ ሆይ ስለ ምድራችን ስለ ሕዝባችን አባት ሆይ እንጸልያለን። እነሆ ወንድሞች ጻድቃን ተሰበሰቡ እግዚአብሔርም ሰማቸው ተብሎ እንደተጻፈ በምድራችን ስለ ሰላም ያለፈውን በመተው ጌታ እግዚአብሔር ሆይ ድህነትን፣ ችግርን፣ መከራን፣ ስደትን፣ እርስ በርስ ውጊያን፣ ጥላቻን፣ ክፋትን፣ ዘረኝነትን፣ መናፈቅነትን ከምድራችን ለማስወገድ እችን ዕድል ሰጥተን በአባቶች የተጀመረው ይህ ታላቅ ጉባኤ ባንተ እጅ አሳልፈን ሰጥተናል። መልካም የሆነውን ነገር በዘመናችንና በትውልዱ ጌታ ሆይ ያለፉትን እልፍ ሺህ ዓመታቶች ጌታ ያልጠቀመንን ያልበጀንን ደሃ፣ ችግረኛ፣ ምጻተኛ፣ ስደተኛ ያደረገን ክፉ ሥራ ሁሉ ጌታ ሆይ በዚህ በአንድ ልብ በአንድ ሐሳብ በዚህ ጉባኤ በዚህ የሰላም ስምምነት ውስጥ ያንተ መለኮታዊ እጆች ይግቡ። ለትውልዱ ለሚመጣው ጌታ እግዚአብሔር ዘመኑ እየተለወጠ ስለሆነ የሕዝብህን አእምሮና ልብ ለውጥ። አምላካችን ሆይ እንደ ፈቃድ እንደ ሐሳብ በምድራችን የሚሆነው ይሁን። ክብሩን አንተ ውሰድ። በክብር በክርስቶስ ኢየሱስ ስም አሜን። ሲያስወግድ በክህነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር ምርኮኛው ተልኮ ማዳኑን ሲናገር እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በክህነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር ምርኮኛው ተልኮ ማዳኑን ሲናገር የቅዱሳን ረድኤት ከሰማይ ይመጣል። ዘመናትን ቆጥሮ ጌታ ይመለሳል። የልጆቹን እንባ ከዓይናቸው ያብሳል። ክብርና ምስጋና ለስሙ ይሆናል። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በክህነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር ምርኮኛው ተልኮ ማዳኑን ሲናገር አሜን አሜን አሜን። የረዳን አምላካችን ክብርና ምስጋና ለስሙ ይሁን። ቅዱሳን አባቴ ብርኳኖች
ዛሬ የምንመለከተው በማስተዋልም ባለማስተዋልም በዚህ ዓለም ተጽዕኖ በጨለማ ስልጣናትም ቢሆን እግዚአብሔር ግን ለሚወዳቸው አስቀድመው ሊይዙት ሊያስቡት፣ ምክንያቱም አንዱ ስለ ሁሉ ሞቶ በምድር ያሉት ለእርሱ የተለዩት ለሞተው እንጂ ለራሳቸው እንዳይኖሩ አንዱ ስለ ሁሉ እንደሞተ ሕይወት ወደሚገኝበት ከጊዜያዊው ወደ ዘላለማዊው ማረፊያችን ወደ እግዚአብሔር መለኮታዊ ሐሳብ የምንገባው በሕይወታችን በመንገዳችን በኑሯችን የምናስቀድመው ነገር ወሳኝ ነው። ቅድሚያ የምንሰጠው ነገር ወሳኝ ነው። በአባቶቻችንም ዘመን ሆነ በሐዋርያቱ ዘመን ጌታም በምድር እያለ በተለይ አብረውት ላሉ ወዳጆቼ ባሪያዎች የነበራችሁ ለእግዚአብሔር ባሪያ የሆናችሁ ከባርነት ወደ አገልጋይነት የመጣችሁ ከአገልጋይነት ወዳጆቼ ያልኳችሁ የኔ ወዳጆች ከወዳጅም ደግሞ እህቶቼ ወንድሞቼ ሊል ያላፈረው ጌታ አስቀድመው ስለሚመለከቱት በሕይወታቸው በኑሯቸው እርሱ ሰጥቷቸው በሚሄደው ታላቅ ተልእኮ ምን ማስቀደም እንዳለባቸው በምንም ነገር መጨነቅ እንደሌለባቸው የአምላካችን የእግዚአብሔር ቃል ያስተምራል። የሚቀድመውን እናስቀድም የሚል ነው። ያለፈው ሳምንት ትልቅ ቅዱሳኖች የተመለከትነው የተሰጠን አደራ ታላቅ አደራ ነው። ይህንን አደራ ችላ እንዳትሉት። ይህ አደራ መለኮታዊ አደራ ነው። ለአንዱ ተሰጥቶ አንዱ በጸጋ አገልግሎ ለሌላ የሚያስተላልፈው ነው እስከ ጌታ ምጣት። ይህም የመንግስቱ ወንጌል አደራ ነው በሚል ተመልክተናል። ዛሬ የምናየው የሚቀድመውን እናስቀድም። ምናልባት ሰዎች ነን፣ ስጋ ለባሽ ነን። በጣም በዚህ ዓለም ላይ ባለው ተጽዕኖ በጣም ቢዚ ጊዜ የሌለን ጊዜያችን በምን እንደምናጠፋው ወይንም በምን ጀምረን በምን እንደምንጨርሰው ረጋ ብለን አረፍ ብለን ጌታ እግዚአብሔር ለሐዋርያቶቹ ሲያስተምር ሁላችንም እንዳየነው ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ይህን ያላቸው ወዳጆቼ ላላቸው ሁሉን ጥለው ለተከተሉት ነው። ይሄ እናንተ የምትፈልጉት በውጭ ያሉት አሕዛቦች ይፈልጉታል። ይህንን ፍለጋ ከሆነ ወደ እኔ የመጣችሁት መምጣት አይገባችሁም። ወደ ጌታ ወደ እግዚአብሔር መንግሥት ለመብላት፣ ለመጠጣት፣ ለመልበስ ከሆነ ይህንንማ ያልመረጥኩት በሩቅ ያለ አሕዛብ በተለያየ አማልክት በተለያየ መንገድ ወደ እግዚአብሔር እንደርሳለን የሚሉት እነርሱም ይፈልጉታል። እናንተ ግን የተለያችሁ ናችሁ። አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ። ይቺ የእግዚአብሔር መንግሥት የሰላም መንግሥት፣ የጽድቅ መንግሥት ነው። የሰላም አምላክ፣ የሰላም ጌታ፣ የሰላም ንጉሥ የሆነው ኢየሱስ እርሱ ባለበት በሞቱ ኃጢአታችንን በደላችንን የወሰደ በትንሣኤው ጽድቅ ሆኖ የተቆጠረልን በትንሣኤው የጸደቅን በሞቱ በደሙ የታጠብን ለዚህኛው ዓለም ሳይሆን
ለምትመታው ዓለም የታጨን አምባሳደር መልእክተኞች ለወዳጆቹ እህቶቼ ወንድሞቼ ላላቸው በእግዚአብሔር ቃልና በመንፈሱ የተወለዱት በላይ ያለውን የእግዚአብሔር መንግስትና ጽድቅ አስቀድሙ ይላል። አስቀድማችሁ ይላል። ዛሬ ከኔ ጭምር ማለት ነው ምንድነው በሕይወታችን ያስቀደምነው? ይሄንን መመለስ መቻል አለብን። ራሳችንን ብናታልን ዋጋ የለውም። ምንድነው ቅድሚያ ለሕይወት ቅድሚያ የሰጠኸው ነገር ምንድነው? ለምሳሌ በዚህ ዓለም ላይ ያለውን ሁላችንም እናውቃለን። እርሱን ከሆነ ይህንን የምትሰሙኝ የጌታ ልጅ ክርስቲያን መባል አያስፈልጋችሁም። በውጪ ያሉት ያለ ጌታ ያሉት ይህንን ነው የሚፈልጉት። ከዛ የተለየ መታወቂያ፣ ከዛ የተለየ የልብ መሻት፣ ከዛ የተለየ ጥማት ጉጉት እንዲኖራቸው ያስፈልጋል። እርሱም የእግዚአብሔር መንግስት። አስቀድማችሁ ያንን ፈልጉ። በጸሎት እንኳን ስንጸልይ በሰማይ የምትኖር አባታችን ሆይ ስሜ ይቀደስ፣ መንግስት ትምጣ ብላችሁ ጸልዩ። የእግዚአብሔር መንግስት፣ የጽድቅ የሰላም መንግስት፣ በላይ ያለችው የእግዚአብሔር መንግስት ጌታ ኢየሱስ በምድር እያለ የእግዚአብሔር መንግስት በማህላችሁ ነች አለ ጌታ። የእግዚአብሔር መንግስት በማህላችሁ ነች። በምድር ላለችው መንግስት፣ ለእግዚአብሔር መንግስት፣ ለቤተ ክርስቲያን በማንኛውም ልምምድ ውስጥ በሕይወታችን በመንፈሳዊ ሕይወት የደረስንበት የምንማርበት ማንጨርሰው ፍጹም ንጹሕ ቅዱስ ሆነን ራሳችንን ከዚህ ምድር ለይተን የማንጨርሰው በምድር የጀመርነው በሰማይ የምንቀጥለው የእግዚአብሔር መንግስት በመሃላችን በውስጣችን ስላለ ነው። ክርስቶስ መለኮት። ስለዚህ የልባችን መሻት ልባችን የወደቀበት የምናስቀድመው ነገር ለመንፈሳዊም ለምድራዊም ነገር እጅግ ወሳኝ ነው። በማለዳ ተነስተን ራሳችንን፣ ቤታችንን፣ ቤተሰቦቻችንን፣ ምድራችንን፣ እስራኤልን በጸሎት አሳልፈን የምንሰጠው የእግዚአብሔር መንግስት በመሃላችን ስላለች ነው። ለዚች በመሃላችን ላለው መንግስት ስንታዘዝ በሰማይ ላለችው ደግሞ መንግስት ሙሉ እንዲሆን በምድር የምንለማመደው በሰማይ የምንቀጥለው ነው። ያልሆነውን ሆነን መገኘት ራስን ማታለል ነው። ስለዚህ የምናስቀድመው ነገር ምንድን ነው? በሕይወት ቅድሚያ የምትሰጠው ብትጠየቅ አንደበት ቃላት አላነሰንም። የዛሬ 50 ዓመት አንድ መዝሙር ነበረ። ቃላት አላነሰንም ኑሮ ነው ያቃተን የሚል። ቃላት ሞልቷል፣ ንግግር ሞልቷል። ሕይወት ኑሮ ግን ሲታይ ከላይ ጭምር የሚያሳስበንን ነገርና የሚያስጨንቀንን ነገር ጋሪውን ከፈረሱ አስቀድመን ለመሄድ ምን ሞክርን? ጋሪው ከፈረሱ ቀድሟል። ፈረሱ ግን ቢቀድም መንገድን፣ ችግራችንን፣ ሽካማችንን ያለንን ተሸክሞ ወደምንፈልገው ያደርሰናል። ስለዚህ ራሳችን ፈጥረን ራሳችን መስሎን የምናስቀድመው ልናስቀድመው ከሚገባን በፊት ካስቀደምን ሊመስለን ይችላል። ችግር፣ መከራ፣ ፈተና
ስቃይ፣ ማጉረምረም፣ የተለያየ ነገር የማይለየን ተጣብቆ ከኛ ጋር ያለው የሚቀድመውን ስላላስቀደምን። በወንጌል ላይ እንደምናነበው ብዙዎች ጌታ ኢየሱስን ተከትለውታል፣ ወደ ጌታ መጥተዋል። አንድ ወጣት ጌታ ጠየቀው እንዲከተለው፣ ና ተከተለኝ አለው። ለዚህ ወጣት የቅድሚያ ጉዳይ ነው፣ የሚያስቀድመው ጉዳይ። ስለዚህ ጌታ ና ተከተለኝ ሲለው ጌታ ሆይ አስቀድሜ ሄጄ አባቴን ልቅበር አለ። ለዚህ ወጣት ጌታን ከመከተል ለእርሱ ቅድሚያው አባቱን ሄዶ መቅበር ነው። ጌታ ደግሞ ምን አለ? በሕይወት ያሉት የሞቱ ናቸው አለ። አንተ ወደ እኔ ብትመጣ ሕይወትን ታገኛለህ። ስለ አባትህ ስለ ሞተው አታስብ። ሙታን ሙታናቸውን ይቅበሩ፣ አንተ ግን ተከተለኝ አለው። እርሱ ግን ቅድሚያ የሰጠው ለሬሳ ለሞተ ነገር ነው። በተለያየ መንገድ ቅድሚያ የምንሰጠው ነገር በሕይወታችን ላይ በልባችን ላይ የከበደውንና እኛ መስሎን ነው። ያውም ደግሞ እኮ ያንን ነገር ቢኖር እንኳን አሳልፈነው ለጌታ በመስጠት አይደለም። የሱን ፍቃድ ሳንጠይቅ የሱን ፍቃድ ሳናስቀድም የራሳችንን ፍቃድ አስቀድመን እርሱ ያንን ፍቃድ እንዲፈጽም ነው የምንጠይቀው። አይሰራም ነው፣ አይሰራም። የሱ ፍቃድ ሲቀድም ግን ሌላው ሁሉ ይጨመራል አለ። እንደውም ከዚህ ክፍል ማቴዎስ 6 አሁን ካነበብነው ከፍ ብሎ ምን ይላል? እስኪ የሰማይ አዋፋትን ተመልከቱ አለ። አይዘሩ፣ አያጭዱ፣ እህል በጎተራ አይከቱ፣ የሰማይ አባቴ ይመግባቸዋል። እናንተ እንዴት ከነሱ አትበልጡም? እምነት የጎደላችሁ። ያለማመን ትልቁ ምልክት ነው። ምርጫን የምናስቀድመው ነገር ወይንም ምንድነው? በሃይማኖት ካባ፣ በትምህርተ ጥቅስ፣ በተለያየ ነገር ሸፍነን ምኞታችን ውስጡ ግን የራሳችን ያስቀደምነው ነገር አለ። ራሳችን የምናስቀድመው ነገር አለ። ስለዚህ አስቀድማችሁ ይላል የጌታ ቃል፣ የእግዚአብሔር መንግሥትና ጽድቁን እሹ፣ ፈልጉ። በነቢያት መጽሐፍ የሚል ይላል እግዚአብሔር እኔን ፈልጉኝ አለ። ማግኘቱን ከቻላችሁ፣ ከፈለጋችሁኝ ግን ቅርብ ነኝ አለ። በጣም ቅርብ፣ ከስትንፋሳችሁ የበለጠ ቅርብ ነኝ። መፈለግን ከልባችሁ ከፈለጋችሁ ቅርብ ነኝ አለ። ፈልጉኝ ታገኙኛላችሁ። ዛሬም ቢሆን ጌታ የሚናገረን ይሄ ነው። የቱን ነገር ነው ያስቀደምከው? የቱን ነገር ነው ያስቀደምሽው? የዘመኑ ክርስትና በጥያቄ ውስጥ ነው። ትልቅ ጭንቀት፣ የኑሮ ውድነት፣ የመጨረሻው ዘመን ጭንቀት፣ የምጣር መጀመሪያ፣ በዓለም ሰላም የለም፣ ጦርነት፣ ክፋት፣ የተፈጥሮ የተለያየ እንደገና ደግሞ ጥላቻ፣ የፍቅር መቀዝቀዝ፣ የሰው ገንዘብ ማፍቀር፣ ገንዘብ መውደድ ቀድሟል። የእግዚአብሔር ነገር አይደለም የቀደመው። በመንገድ ላይ ስትሄጂ አሁን አንድ ወንድም ወይ አንድ እህት ስታገኝ ሰላም ላንተ ይሁን፣ ሰላም ይብዛ፣ ወደ ቤተ ክርስቲያን ዛሬ ሰንበት ነው፣ ወደ ቤተ ክርስቲያን አትሄድም እንዴ ስትዩ ወይ ስትለው፣ ዛሬ ይሄ ጉዳይ አለብኝ፣ ወደ ቤተ ክርስቲያን አልሄድም፣ ወደ ህብረት አልሄድም፣ ወደ መጽሐፍ ቅዱስ አልሄድም፣ ወደ ጸሎት ቦታ አልሄድም፣ የተለያዩ ምክንያቶች ሰተን ቅድሚያ የሰጠነው ነገር አለ። ለምን እንዲህ አታረግም? ይሄ አለብኝ። ለምን እንዲህ አታረግም? እንደዚህ አለብኝ። ለምን እንዲህ አታረግም? እንዲህ ነገር አለብኝ ብለን
ራሳችን ያስቀደምነው የበለጠብን ማለት ነው። ሰው ልቡ ያለው የበለጠበት ቦታ ነው ማለት ነው። በወንጌል ላይ እንደምናነበው እኔ ብዙ የትምህርት ጥቅስ አማኝ አይደለሁም፣ ቃሌን ብላው ስለሚል ቃሉን ከበላንና በጸሎት ለመንፈስ ቅዱስ ከሰጠን በኋላ እርሱ ወደ ወደደው ወደ ፈቀደው ይወስደናል ሊያስተምረን ማለት ነው። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በክህነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር ምርኮኛው ተልኮ ማዳኑን ሲናገር እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በክህነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር ምርኮኛው ተልኮ ማዳኑን ሲናገር የቅዱሳን ረድኤት ከሰማይ ይመጣል። ዘመናትን ቆጥሮ ጌታ ይመለሳል። የልጆቹን እንባ ከዓይናቸው ያብሳል። ክብርና ምስጋና ለስሙ ይሆናል። እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በክህነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር ምርኮኛው ተልኮ ማዳኑን ሲናገር ስለዚህ በወንጌል እንደምናነበው አንድ ንጉሥ አንድ ባለ ሀብት ድግስ ደግሰ ድግስ ደግሶ ባሪያዎቹን ወደ ከተማ ላከ እና ተጠርተው በዚህ ግብዣ ላይ እንዲመጡ አንዳንዶች ዛሬ መሬት ገዝቻለሁ ፈትነዋለሁ፣ ዛሬ ሚስት አግብቻለሁ፣ ዛሬ ከብቶች ገዝቼ ልፈትናቸው ነው። ወደዛ ግብዣ ወደዛ እግዚአብሔር ወዳዘጋጀው ማዕድ እንኳን ለመሄድ ለመጋበዝ እግዚአብሔር ባዘጋጀው ላይ ሰዎች የራሳቸው ያስቀደሙት ነገር አለ። ጌታ መንፈስ ቅዱስ ይርዳል። ስለዚህ ቅድሚያችን የልባችን መሻት ነው። ቅድሚያ በማለዳ ስትነሳ ትጸልያለህ። ፕላን ከማውጣት በፊት ዛሬ ይሄን አረጋለሁ ከማለትሽ በፊት ያንን ልታስቢ ልታረጊ ወይንም ልትሄድበት ያለውን መንገድ ለእግዚአብሔር አደራ ትሰጣለህ ወይንስ በራስሽ ነው የምትመሪው? የእግዚአብሔር ልጆች በመንፈስ ነው የሚመሩት። ቅድሚያ የምንሰጠው ነገር ወሳኝ ነው። ብዙ ነገር ይናገራል ስለ ቅድሚያ የእግዚአብሔር አምላካችን ቃል። አስቀድማችሁ ካለ ከሱ የሚበልጥ ነገር የለም። የእግዚአብሔር መንግስት ደግሞ የሰላም መንግስት ነው። ክፉዎች ግን ሰላም የላቸውም ይላል አምላኬ። ክፉዎች ሰላም የላቸውም። የእግዚአብሔር መንግስት የሰላም መንግስት ነው፣ የጽድቅ መንግስት ነው። ያንን ለመካፈል ነው አስቀድማችሁ የእግዚአብሔርን ጽድቅ የእግዚአብሔርን መንግስት ፈልጉ፣ ሌላው ሁሉ የሚጨመር ነው። ብዙ የምናስበው የምንጨነቀው ወይንም ርቆብን የምናገኘው ነገር ካገኘን በኋላ ይሰለቸናል። ለዚህ ነው እንዴ እንላለን። ነገር ግን መከራ፣ ችግር፣ ፈተና፣ ስደት፣ ማጣት፣ ማግኘት የተለያየ ነገር መጥቶ በጸጋው ከተካፈልን ያስጨነቀኝ ለመልካም ሆነልኝ ሃሌሉያ ብለን እናመሰግነዋለን። ነገር ሁሉ ለበጎ ስለሆነ ማለት ነው።
ወገኖች ሆይ የህይወት ቅድሚያ የህይወትሽ ቅድሚያ ምንድን ነው? ምንድን ነው የምታስቀድሙት? ጌታ ነው የሚቀድመው? መንፈስ ቅዱስ ነው የሚመራን? ወይንስ እርሱን እንደ ሱቅ የምንፈልገውን ብቻ ስጠን 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 ብለን ከእርሱ ወስደን መሄድ? እርሱን አይደለም የምንፈልገው፣ ስጦታውን ብቻ ያንስብናል። ጌታ በጣም እናወርደዋለን። ከስጦታው ይልቅ እርሱን ብንፈልግ፣ እርሱን ብንይዝ። ፈትኑኝ አለ እኮ። ፈትኑኝ እናንተ በጽድቅ በእውነት በእምነት ሂዱና ፈትኑኝ። ጌታን የታመነ በጌታ መንገድ የሄደ ጻድቅ ዘሩ ሲለምን አላየንም፣ ሲጣል አላየንም። ክብር ለጌታ ይሁን። ወገኖች ሆይ አስቀድማችሁ የእግዚአብሔርን መንግሥት ጽድቁን እሹ። የሚቀድመው ነገር ይቅደም። ሁሉ ነገር ጊዜያዊ ነው፣ ምድራዊ ነው። በዚህ በክርስቶስ ኢየሱስ ወንጌል በምድር የምንለማመደው መንፈሳዊ ነገር ውጊያም በሉት፣ ማጣትም በሉት፣ ጥላቻም በሉት፣ በውጭም በሉት፣ በእግዚአብሔር ቤት በሉት፣ ለሰማያዊ ለመንግስቱ መለማመጃ እላይ የምንቀጥለው ነው። የሰላም አምላክ ነው እላይ ያለው። ጥል የለም፣ ክርክር የለም፣ ዘረኝነት የለም፣ ረሃብ የለም፣ ጨለማ የለም። ሕይወት ነው ክርስቶስ። ሕይወት ነው አምላኬ። መንፈስ ነው አምላኬ። ክብር ለእግዚአብሔር ይሁን። አይገባንም። እንኳን እኛ ደቀ መዛሙርት እኮ አልገባቸው። በአንድ ቤት ውስጥ ሆነው ተቀምጠው አንዲት ኃጢአተኛ ሴት መታ ባለባስጥሮ ሽቶ 300 ዲናር የሚያወጣ የሽቶ ጠረኑ ቤቱን የሚያውድ መታ በእግሩ ላይ ስታፈስ ደቀ መዛሙርቱ አጉረመረሙ። እንዴት እንዲህ ታደርጋለች እቺ? ይሄን የሚያህል ሽቶ ይሄ በሸበጥ የሚሄድ እግሩ ላይ አቧራ የጠገበ እግሩ ላይ እያፈሰሰች ውድ የሆነውን ነገር አሉ ደቀ መዛሙርቶቹ። የጌታ መልስ በጣም በጣም ይገርማል። እቺ ሴት አስቀድማ ሃሌሉያ አስቀድማ ለሞቴና ለትንሣኤው አደረገች። ክብር ለመንፈስ ቅዱስ ይሁን። ምን ብላ? አስቀድማ። እቺ ሴት ለሞቴና ለትንሣኤ ይሄን ሽቶ አደረገቻል። ጌታ ከሞተ በኋላ በማለዳ ጠዋት ሽቶ ይዛ አስቀድማ ወደ መቃብር ሄደች። ግሎሪ ቱ ጋድ ሃሌሉያ። ያ ሞቴ የተባለው የትንሣኤ ጌታ አስቀድማ ለፈለገችው ለእርሷ ተገለጠ። ከሞት በኋላ ላስቀደመችው ቀደመላት። ደቀ መዛሙርቱ በር ዘግተዋል፣ ተጨንቀዋል። ግማሾቻቸው በልባቸው ወደ ቀደመው ስራችን እንመለስ ብለዋል። ወዴት? ወደ ቀደመው ወደ አሳ ማጥመድ። አላስቀደሙትም ሲከተሉት 3 ዓመት ተኩል። ብርግድ አድርጋ ገባች መግደላዊት ማርያም። ጌታ ተነስቷል፣ መቃብሩ ባዶ ነው ብላ ስትል ጸጥታ በቤት ውስጥ ያስቀደመችው ጌታ የምስራች የትንሣኤው መስካሪ ቅድሚያ ለሷ ሰጣት። ገና ገብታ በሩ ዘግታ ይህን የምስራች ስትናገር በር ተንኳኳ። ከፈት ሲያደርጉት የኤማዎስ መንገደኞች ሞቷል፣ አልቆለታል ብለው ከኢየሩሳሌም ፊታቸውን አዝሮ የተለዩት የኤማዎስ መንገደኞች ያስቀደሙትን ጥለው ወደ ቀደሙበት ኑሯቸው የተመለሱትን ድጋሚ መልሶ በር ከፍተው ገቡ። አረ ለእኛም ተገለጠልን በመንገድ።
ለሴቶቹ ብቻ ሳይሆን የኤማውስ መንገድ ጴጥሮስ በረረ። ያላስቀደመውን አሁን ፈለገው። እህቶቼ፣ ወንድሞቼ ቅድሚያ ለማን ነው የምንሰጠው? ለእግዚአብሔር መንግሥት፣ ለትንሣኤው ጌታ ወይንስ ለመብላት፣ ለመጠጣት፣ ለመልበስ ወይንስ ለዚህ ምድራዊ ኑሮ ነው? ቅድሚያ እሱ ነው። ነፍስህን ጠይቃት። ነፍስሽን ጠይቂና መልስ አግኝ። ቅድሚያ የእግዚአብሔር መንግሥት ቅድሚያ። እናንተስ ሁሉም ለመብላት ለመጠጣት ታምራትን ድንቆችን በማየት ተከተሉት። እናንተስ መሄድ ትፈልጋላችሁ? ከአንተ ወደ ማን እንሄዳለን? አንተ የሕይወት ቃል አለህ። ቃሉ ራሱ እግዚአብሔር ነው፣ ክርስቶስ ነው። ቃሉ ነው ሥጋ የሆነው። ቃሉ ነው በእኛ ውስጥ ያደረው። ራሳችንን ብናታልል ጥቅም የለውም። በሚቻለን መንገድ በደረስንበት ከዚህ ጊዜያዊ ጠፊ ዓለም የዘላለሙን የእግዚአብሔርን መንግሥትና ጽድቅ እንድንፈልግ ነው። ጌታ በመጨረሻ ስለ መጨረሻው ዘመን አስተማራቸው። ስለሚሆነው ነገር አስተማራቸው። ለእኔና ለእናንተ ይህ አዲስ ስብከት አይደለም። ማንም ባይሰብክልን ዓለም በውስጡ ያለው ዘመኑ ይነግረናል። ጦርነት፣ የጦርነት ወሬ፣ የመሬት መንቀጥቀጥ፣ የተለያዩ ሁኔታዎች እየጨመሩ ነው የሄዱት። ጥላቻ፣ ክፋት፣ ዘረኝነት፣ አድመኝነት፣ መናፍቅነት ከውጪ ቤት ውስጥ በቅለዋል። ዛሬ ክርስቶስ አይሰማም። የእግዚአብሔር መንግሥት ጽድቅ አይሰበክም። ባለፈው እንዳየነው በቃ ስለ ምድራዊ፣ ስለዚህ ስለሚበሉት፣ ስለሚጠጡት በቃ ሾፒንግ ነው የሚመጡት። እግዚአብሔር ቤት የሚመጣው ሾፒንግ እንዲሰጣቸው እንጂ ራሳቸውን ሰጥተው እርሱ የሚፈልገውን ነገር በሕይወታቸው በዘመናቸው ለማድረግ ለዚህ ለተሰጡበት ወንጌል አደራ ከኔ ጭምር ጌታ ረድቶኝ ነው። በ57 ዓመት የክርስትና ሕይወቴ ብዙ አለማምዶኛል። በመውደቅ፣ በመነሳት፣ በማጣት፣ በማግኘት፣ በውስጥም በውጭም በሆነው ሁሉ ይሁን ያመንኩትን አውቃለሁ። አስቀድሜ ግን ጌታዬን መንፈስ ቅዱስን አታሳዝኑ ማለት ምን ማለት ነው? መንፈስ ቅዱስ እንዴት ነው የሚያዝነው? መንፈስ ቅዱስ የሚያዝነው ይህንን መለኮታዊ አደራ፣ ይህንን የእግዚአብሔር መንግሥት ጥለን የእግዚአብሔር መንግሥትን በምድር ለመቀየር ለመለወጥ። ቅድም የጀመርነውን እዩት። ጳውሎስ ያለው ለዚህ ሥጋ ለሞት ለተሰጠ ሥጋ ጥለኑ ለምንሄደው ሥጋ የዘላለሙን የሚያስረሳ ሐሰተኛ ነቢያት፣ መናፍቃን የተለየ የሚመስሉ መንገድ የሚመስሉ መጨረሻቸው ግን ሞት። አንድ መንገድ፣ አንድ እውነት፣ አንድ ሕይወት የናዝሬቱ ኢየሱስ፣ ሞቱን በሞቴ የሞተልኝ ኢየሱስ፣ በትንሣኤው ጽድቅ ያገኘውበት ክርስቶስ መለኮት እግዚአብሔር ነው። ዛሬ ኢየሱስ አምላክ አይደለም? ይሄኛው እንዲህ አይደለም። ማን ነው እዛ ውስጥ ገባ ያለህ? ማን ነው? ማርያም ታማልዳለች። ይሄኛው እንደዚህ ይላል። የዲያብሎስ ሽንገላ ነው እኮ። እኛ አስቀድማችሁ የእግዚአብሔርን ጽድቅ መንግሥት ፈልጉ። የእግዚአብሔር ጽድቅ፣ የእግዚአብሔር መንግሥት በመካከላችሁ ነች። በምድር ስንኖር የሰማዩን ለመግለጥ ነው። ወገኖች ሆይ ከልባችን ለማንም ብለሽ አይደለም፣ ለማንም ብለህ አይደለም፣ ለነፍስ ብለህ ሊገለጥ ያለው ይገለጣል፣ ሊመጣ ያለው ይመጣል። ጻድቅ ግን በእምነት በሕይወት ይኖራል። እንደተሰጠን አደራ ዛሬ ደግሞ እንደምናስቀድመው የልባችን መሻት አደራው ወንጌል ነው። የልባችን መሻት ደግሞ የእግዚአብሔር መንግሥት ነው። እግዚአብሔር ሲራራ ከሰማያት
ፍቅር ሲያላ ከሰማያት ወርዶ በደልን ሲያስወግድ በግነት ፈርዶ አላያችሁም ወይ ወጥመዱ ሲሰብር ምርኮኛው ተለቆ ማዳኑን ሲናገር የእግዚአብሔር መንግስት ደግሞ እኛ እናመጣትም። ፍቃድህ በሰማይ እንደሆነ በምድር ትሁን። በምድር ትሁን። አዎ እንግዳው በምድር የእግዚአብሔር መንግስት በመካከላችሁ ነች። 2-3 ሆናችሁ በስሜ ከተሰበሰባችሁ ልባችሁ ንጹህ ከሆነ በመካከላችሁ አለው ያለ ጌታ ታማኝ ነው። ቅድሚያ ለማን ነው? ቅድሚያ ለጌታ፣ ለወንጌል፣ ለነፍሳት፣ ለቅዱሳን፣ ለጸሎት፣ ለባይብል ጥናት፣ ወደ ቤተ ክርስቲያን ለመሄድ ቅድሚያ ለጌታ ቤት፣ ቅድሚያ ለነፍሴ፣ ለስጋዬ አይደል። ቅድም እንዳልነው በሰማይ ወፎች እኮ መዘነ። የሰማይ ቁራዎች ተማምነው ነው የሚወጡት። አንድ ወፍ ወይ አንድ እርግብ ልጅ ከወለደች ልጆቹ ይጮሃሉ ምግብ ፍለጋ። ወይ ይሄ ቁራ ወይ ይሄ እንስሳ በእምነት ይወጣል። በእምነት ወጥቶ ለዚህ ጫጩቶች ምግብ ይዞ ይመጣል። ስለ እምነት በጣም አንዱ ስለ ሁሉ ስለሞተ ማለት ነው። ይህን ተናግሬ ልጨርስ። አንድ አካል አለ፣ የክርስቶስ አካል። ብዙ ብልቶች አለን። በራሳችን ሰውነት እንየውና እጅ ምግብ ያነሳል። እጅ ምግብ አንስቶ በእምነት ለአፍ ወደ አፍ ባይሰጥ እጅ ምግብ አንስቶ ዝም ብሎ ቢይዘው ይበሰብሳል። እጅ ምን ያደርጋል? በእምነት ወደ አፍ ይሰጣል። አፍ ተቀብሎ ለ32 ጥርስ ይሰጣል። 32ቱ ጥርስ አድቅቆ ለምላስ ይሰጣል። ምላስ ደግሞ ተቀብሎ በእምነት ወደ ሆድ ይልከዋል። ሆድ ውስጥ ከገባ በኋላ የሚፈጨውን ፈጭቶ ለእያንዳንዱ ብልቶች የሚያስፈልገውን ሰጥቶ የማያስፈልገውን ነገር ቆሻሻውን ወደ ዳር ይወጣል። ይሄ ክንውን የተከናወነው ለእያንዳንዱ ብልት ሳይሆን ለአንዱ አካል በሰውነት ውስጥ ሰው ለተባለው አካል ነው። መንፈሳዊ ሕይወትም እንደዛ ነው። አንድ አካል ብዙ ብልቶች እርስ በርስ ዛሬ የትምህርት ጥቅስ የነጻነት ትውልዶች ሆ ብሎ ገብቶ ጨፍሮ ሆ ብሎ የሚወጣ ወገኔ፣ መጨረሻው ዘመን ልብ በሉ። የምታስቀድሚውን አስቀድሚ። የሚቀድመው የጌታዬ መንፈስ የእግዚአብሔር ሕያው ቃል፣ በቃሉ ላይ ቁሙ፣ በመንፈሱ ላይ ቁሙ። ዳዊት እግዚአብሔርን እንደበደለ ማንም አልበደለም። እንደ ዳዊት እግዚአብሔርን የበደለ የለም። በንስሐ ይወድቃል። ነገር ግን የዳዊት ሕይወት የሚገርመኝ ነገር ብዙ በድሎ ነፍስ ሁሉ ገሎ ብዙ ነገር አድርጎ አንዲት ነገር ከእግዚአብሔር ይለምናል። መንፈስህን ከኔ ላይ አትውሰድብኝ። ሃሌሉያ አሜን። መንፈስህን ብቻ ከኔ ላይ አትውሰድብኝ። ምን ዋጋ አለው? የእግዚአብሔር መንፈስ ከተነሳ ምን ዋጋ አለው? ሳምሶን አይታችሁታል። ከተላጨ መንፈሱ ከተላጨ በኋላ እንደ ድሮ ለመሆን ፈለገ፣ አልቻለም። መንፈስ ቅዱስ ከኛ ከራቀን በኋላ እንደ እግዚአብሔር ፍቃድ፣ እንደ እግዚአብሔር ሐሳብ፣ እንደ ቃሉ ካልሆንን ራሳችንን ብናታልል ሊገለጥ ያለው ይገለጣል። እህቴቼ፣ ወንድሞቼ ከኔ ጭምር በኃይልና በጉልበት አይደለም፣ በጌታ ጸጋ መንፈስ አስቀድመን የእግዚአብሔር መንግሥት ጉዳይ፣ የወንጌል ጉዳይ፣ የነፍሳት ጉዳይ፣ የህብረት ጉዳይ፣ የመጽሐፍ ቅዱስ ጥናት ጉዳይ፣ የጸሎት ጉዳይ፣ የቤተ ክርስቲያን ጉዳይ ሊቀድም ይገባል። ሌላው በሙሉ ይጨመራል። ይፈልጋችኋል። እየፈለገ ይመጣል። እኛንን እኮ ፍለጋ ነው። ምን ደክመው እኛንን። ገንዘብ ብትፈልግ በቀዳዳ ኪስ ውስጥ ነው የምትከተው።
በቀዳዳ ኪስ ውስጥ እንደገባ አይቆይም፣ ይወጣል። ምናስቀድመው እናስቀድም። በቅርብ ጊዜ አንድ የሰማሁት ምስክርነት አለ፣ ልቤን የነካኝ። አንዲት አፍሪካዊ ጥቁር አበሾች ጋር የቤት ሰራተኛ ነች። አበሾች ጋር ያው በእንግሊዘኛ ነው የምታወራው። አበሾች ጋር የቤት ሰራተኛ ሆና ትሰራለች። የጌታ ልጅ ነች እና ከስንት ጊዜ በኋላ ይሄ አሰሪዋ ዛሬ ቤተሰቦቼ ከኢትዮጵያ ይመጣሉ እና ተዘጋጅተሽ ምን ብለሽ ጠብቂ አላት። ቀኑ እሁድ ነው እና አይ ጌታ ያለችው እኔ ዛሬ ይሄ የጌታ ቀን ነው፣ ይሄን ቀን ለማንም አልሰጥ፣ ከፈለክ ሆቴል ወስደ ጋብዛችሁ፣ እኔ ግን የእግዚአብሔርን ማስቀድመው ሰንበት የእግዚአብሔር ቀን ነው፣ ወደ ቤተ ክርስቲያን ሄጄ ጌታን የማመልክበት ቀን ነው። በዚህ ቀን ዘመዶች ስለሚመጡ ዘመዶች ይመጣሉ ብዬ ያንን ጥዬ አስቀድሜ አንተ ጋር እዚህ አልቆይም፣ እኔ ወደ ቤተ ክርስቲያን እሄዳለሁ አለችው። ቤተሰቦቹ መጡ፣ ሆቴል ጋበዛቸውና ቤት መጥተው ዛሬ ሰራተኛ ያለችኝን በመሰክርላችሁ ብሎ ምስክርነት ጀመረ። ቤተሰቦቼ ከኢትዮጵያ ይመጣሉና እንዲህ አድርጊ ስላት ይቅርታ አድርግልኝ፣ ዛሬ የጌታ ቀን ነው፣ ዛሬ ቅድሚያ ለሱ ነው ለቤተሰቦች አይደለም አለችኝ ብሎ ስላስቀደመችው ነገር መሰከረ። በጣም የሚደንቅ ነው። ያንን ነገር ባታረግ ስለ ጌታ ከስሯ በባድራት ትቀበላለች። ያስቀደመችው ቀድሞ ያዘጋጃል። የበለጠ ለተወራረዱበት ሕይወታቸው ለሰጡት ጊዜ ለሰጡት እሱን ላሉት ማንንም አላሳፈረም። ሃሌሉያ አሜን። ክብር ለኢየሱስ ይሁን። ዛሬም እህቶቼ ወንድሞቼ ይሄን የምትሰሙኝ እንዳለፈው ሳምንት ለበረከት የምትሆኑ ሰምታችሁ ለሌሎች የምታሰሙ በረከት የተያዘባችሁ፣ ጸሎት የተያዘባችሁ፣ ፍቅር የራቃችሁ፣ በተለያየ መንገድ ቻሌንጅ ውስጥ ያላችሁ የሚቀድመውን ስላላስቀደማችሁ ነው። የሚቀድመውን ካስቀደማችሁ ሌላ ሁሉ ኤፍታ የተፈታ ነው። ፈልጎ አንኳክቶ ነው የሚመጣው። የአምላኬ ቃል የታመነ ነው። ሌላው ሁሉ ይጨመርላችኋል። በቃኝ እስከምትል ድረስ የሚቀድመውን እናስቀድም። ጌታን እናስቀድም። መንፈስ ቅዱስ እናስቀድም። ቃሉን እናስቀድም። ቃሉ እግዚአብሔር ነው። በፍርሃትና በመንቀጥቀጥ ደህንነታችንን እንፈጽም። ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። አሕዛቦች በሙሉ እኔ ያልመረጥኳቸው ከኔ ጋር ጊዜ አልወሰዱ፣ ድንቅና ታምራቴን አላዩ፣ በብዙ አማልክት ውስጥ ያሉ አማልክቶቻቸውን ሁሉ የሚጠሩት ለዚህ ፍለጋ ነው። እነሱ በአማልክቶቻቸው ስም ይሄዳሉ፣ እኛም በአምላክና በጌታችን ሃሌሉያ ስም ለዘላለም ነው የምንሄደው። ይመጣል ጌታ፣ ይመጣል ኢየሱስ የልጆቹን እንባ ሊያብስ ይመጣል ጌታ። እንደተሰደብን፣ እንደተጠላን፣ እንደተተቸን፣ እንደተናቅን አንጨርስም። ያከብረናል። የሚያከብሩኝን አከብራለሁ ብሏል። በደልን ሲያስወግድ በግ
ወጥመዱ ሲሰበር ምርኮኛው ተለቆ ማዳኑን ሲናገር ክብር ለመንፈስ ቅዱስ ይሁን። ይሄ የክርስቶስ ወንጌል ትምህርት ነው። የሚገርም ነገር ነው። አንዳንድ ጊዜ ስለ ጌታ ስትመሰክሩ ድንቅ ነገር ትሰማላችሁ፣ የሚያስደነግጥ። በቅርብ አንድ ቦታ ቡና ስጠጣ ቡና የምታፈላዋን ልጅ የምታወራው ስለ ችግር ነውና አይዞሽ ጌታ ላንቺ ነው የሞተው፣ በጌታ በኢየሱስ ክርስቶስ እመኝ አልኳት። አይ እኔ ማምነው በመድኃኔዓለም ነው አለች። እንዴት እንደሳኩ መሳቅ አይደለም። ምን ያህል አይምሯቸውን እንዳበላሹት፣ ምን ያህል መለኮታዊ የእግዚአብሔርን ቃል እንዳጣመሙ እነኚህ መናፍቆች። እኔ ክርስቶስ ይወድሻል ስላት ነው እኔ መድኃኔዓለምን ነው አለች። ክርስቶስ የጴንጤ መድኃኔዓለም የኦርቶዶክስ። እንዴት እንዳዘንኩላት ልነግራችሁ አልችልም። ምናስቀድመው የሃይማኖት ካባ የሃይማኖት ስም የትም ይሁን የትም እግዚአብሔር ክብሩን ለማንም አይሰጥም። ጌታ ክብሩን ለማንም አይሰጥም። የሚወደኝ ቢኖር ይከተለኝ፣ መስቀሉን ተሸክሞ ይከተለኝ። ብዙዎቻችን ከተሰቀልንበት ወርደን ነው እኮ የራሳችን ፕሮግራም የራሳችን አጀንዳ ደግሞ እኮ እንደሚፈጸም ስትንከራተት ስትባዝን ነው የምትውለው። የሚቀድመውን አስቀድም። የእግዚአብሔር ቃል፣ ጸሎት፣ ህብረት፣ መጽሐፍ ቅዱስ ጥናት፣ ወደ ጌታ ቤት መሄድ። ምንም ይሁን ይፈጠር የሚቀድመው ይቀድማል። የምፈልገው ስላለ እንጂ ከእጁ ፈልጌ ሳይሆን ከእግሩ ስር ቁጭ ብዬ ለመማር የሚቀድመውን እናስቀድም። ክብር ለመንፈስ ቅዱስ ይሁን። መሰከረላት ለመቅደላዊት ማርያም። አስቀድማ ለሞቴና ለትንሣኤ ነው ያደረገችው አለ። ያንን የከበረ ሽቶ ዛሬ እኛ ምንድን ነው ምናስቀድመው? እንዳስቀደመችው ቀደመላት። የትንሣኤ ምስክር የመጀመሪያ የትንሣኤ ምስክር ለሞቱ እንዳዘጋጀችው አስቀድማ ባትቀባውም ለትንሣኤው ሽቶ ይዛ ስትሄድ ከሞት የተነሳው ኢየሱስ እሱ ክርስቶስ መለኮት ተገለጠላት። በምስራች በትንሣኤ ሞላችሁ። ጌታ ታማኝ ነው። ከምንችለው በላይ እንድንፈተን የማይፈቅድ እግዚአብሔር የታመነ ነው። ከፈተናው ጋር ሁሉ መውጫውን ያዘጋጃል። እኛ ግን አስቀድመን የእግዚአብሔር መንግሥትና ጽድቁን እንፈልግ። የእግዚአብሔር መንግሥት በመሃላችሁ ነች። የእግዚአብሔር መንግሥት እንድትመጣ እላይም አለች። መንግሥት ትምጣ ብላችሁ ጸልዩ አለ። የእግዚአብሔር መንግሥት መሃላችሁ ነች አለ። የእግዚአብሔር መንግሥትም እንድትመጣ ጸልዩ አለ። ያንን ብናደርግ ብናስብ በልባችን ውስጥ የምንፈልገው በሙሉ እንደሚሆንልን ኃያሉና ሕያው እግዚአብሔር ተናግሯል። እግዚአብሔር የተናገረው ሁሉ እውነት ነው። በከንቱ አንድከም፣ እንፈትነው። ፈትኑኝ ብሏል፣ ጠይቁኝ ብሏል። ግን አስቀድማችኋል። አሁን ጉዳዩ እንግዲህ ያለው በራሳችን መንገድ አስቀድመን እርሱን የእኛን ጉዳይ ፈጻሚ ኧረ እባክሽ በእርሱ መንፈስ ሆኜ የምጠይቀውን ነው የሚፈጽምልኝ። እኔ ባቀድኩት ናና ግባ ማለት አልችልም። ያጠፋኛል፣ አይጠቅመኝም። የሚከለክለን ጸሎት የጠየቅነው የሚዘገይብን አንዳንዱ የማይጠቅመን ነው። በጊዜው ነገሮችን ውብ አድርጎ ይሰጠናል። ክብር ለኢየሱስ ይሁን። ቢዘገይም ደግሞ ጌታ ይመጣል። ቢዘገይም ይመጣል። እንባችንን ከዓይናችን አብሶ የናፈቅነውን ጌታ እናየዋለን። ከዚህ ከምድራዊ የዘላለሙን እንወርሳለን። ከዘላለሙ ጋር ይሄንን ስናስተያየው ረብ ነው፣ ከንቱ ነው። ከሐዋርያው ጳውሎስ ስንማር ቅዱሳን አባቴ ብሩካኖች
ጌታ ይርዳን ሁላችንንም። ወንጌል ሁሉ የክርስቶስ አይደለም። ወንጌል ሁሉ ክርስቲያን ነኝ አማኝ ነኝ የሚል በሙሉ አማኝ አይደለም። ይሄንን እኔ አይደለም ብለው ሐዋርያው ጳውሎስ ነው። የመጀመሪያይቱ ቤተክርስቲያን የገላትያ ክርስቲያኖች ከክርስቶስ እንዴት ፈጥናችሁ ወደ ልዩ ወንጌል ሄዳችኋል? ሌላ ወንጌል አለ። ይሄ ወንጌል ደግሞ የሚያናውጣችሁ ነው። ይሄ ወንጌል የሚያስታችሁ ነው። ከክርስቶስ ፈጥናችሁ ወደ ሌላ ወንጌል መሄዳችሁ እደነቃለሁ አለ። ወረድ ብሎ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምናምን ግን የእግዚአብሔር ኃይል ለማዳን ነው። በጣም ነው የምደነቀው ወደ ልዩ ወንጌል ፈጥናችሁ እንደሄዳችሁ። እነኚህ ክርስቲያኖች አማኝ ነን ይላሉ። በልዩ ወንጌል የተመሳሰለ አስመሳይ መንፈስ፣ አስመሳይ ወንድሞች። ስለዚህ የሚያምን በሙሉ አማኝ አይደለም። ስለዚህ አስቀድመን በልባችን ውስጥ ቅድሚያ የሰጠነው ነገር ይወሰናል። ስለዚህ በማለዳ አለ ዳዊት፣ በማለዳ ወደ ደጆች ፊትን እፈልጋለሁ። በማለዳ ወፎች ሳይነሱ ልቤ ነፍሴ አንተን ናፈቀች፣ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ናፈቀች ይላል። ቅድሚያ የምንሰጠው የጌታን ነገር ነው። ክብር ለኢየሱስ ይሁን። ስለዚህ ልዩ ወንጌል አለ፣ ልዩ አስተማሪዎች አሉ፣ ሐሰተኛ ነቢያቶች አሉ፣ የተለያየ ነገር አለ በመጨረሻው ዘመን። ይህንን ያለው ሐዋርያ ጳውሎስ ነው። እንደነዚህ አይነት ሊያስቷችሁ ነው፣ በጥብቅ ይፈልጓችኋል፣ ይረቡባችኋል። እነኚህ ደግሞ ለሆዳቸው ያደሩ፣ ሆዳቸው አምላካቸው፣ ክብራቸው በነውራቸው ነው። ስለዚህ ከልዩ ወንጌል ተጠበቁ። ከክርስቶስ እንዴት ፈጥናችሁ ወደ ሌላ ወንጌል ሄዳችሁ አለ። ክርስቶስ በፊታችሁ እንደተሰቀለ ሆኖ ይህን ያደረጉባችሁ ወንድም የሚመስሉ ሰርገው የገቡ ሐሰተኛ አስተማሪዎች ናቸው። እንደዚህ አይነት አለ ዛሬ በአሜን አሜን 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 የታጠረ ምድራዊ ነገር። ኢየሱስ ይቅደም፣ ጌታ ይቅደም፣ ሁሉን ነገር ያደርግልናል። ብንኖር ለጌታ ብንሞት ለጌታ። አንዱ ስለ ሁሉ ሞተ። እኛ የምንኖረው ለሞተልን እንጂ ለራሳችን አይደለም። ይህንን ደግሞ በኃይልና በጉልበት ሳይሆን በእግዚአብሔር ጸጋ ነው። ክብር ለኢየሱስ ይሁን። በዚህ መንፈስ ከልዩ ወንጌል ተጠበቁ፣ ከሐሰተኛ አስተማሪዎች ተጠበቁ፣ ከመናፍቆች ተጠበቁ፣ ከሚያስመስሉ ያልሆኑትን ነን የሚሉ። ይሄ ደግሞ የእግዚአብሔር ጸጋ ይርዳን። ክብር ለጌታ ይሁን። የሚቀድመውን እንድናስቀድም ጸጋ፣ ኃይል፣ ጥበብ፣ ዕውቀት ከአምላኬ ከጌታዬ ዘንድ በያላችሁበት የሰማችሁን የእግዚአብሔር መንፈስ በደረሳችሁበት በፈለጋችሁት መጠን ይገኝላችሁ። የተሰጣችሁን አጥብቃችሁ ያዙ። በምንም ነገር አትቀይሩት፣ አትለውጡት። ጌታ ሲያደርግ ሲፈጽም ክብሩን ሲወስድ ነው ያየሁት። ይህን ባደረጉ ላይ እግዚአብሔር ስሙን ከፍ ያደርጋል፣ በእነሱ ይከብራል። ለዚህ የተጠራሽ ነሽ። የሚያስቀድሙኝን በሙሉ ቀድሞላቸው ይገኛል። በማዕበል በወጀብ በአውሎ ንፋስ በእሳት ውስጥ ቀድሞ የሚገኝ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። የዘላለም አምላክ ቅዱስ እግዚአብሔር አባታችን ሆይ ስለ ሕያው ቃል እናመሰግናለን፣ እናከብረሃለን። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ነው አሳርፋቸዋለሁ ብለሃል። አንዱ የደከመን ይሄ ሥጋችን ነው። ጌታ ሆይ በውስጣችን ያለው መንፈሳዊ ሰው ከዚህ አዳማዊ ሥጋ ጋር ጦርነት ላይ ነን። ነገር ግን አእምሯችንና ልባችን በቃል እንዲለወጥ በመንፈስህ እንዲጎለብት እንዲያድግ አስቀድመን የእግዚአብሔርን ጽድቅና መንግሥት እንድንሻ
ያም ደግሞ ሰላምና ጽድቅ ስለሆነ ይህን ሰላም የማይፈልጉ ክፉዎች እንደሆኑ ለክፉዎች ሰላም የላቸውም እንዳል እግዚአብሔር ምሕረት ቸርነት ከእህቶቼ ከወንድሞቼ ጋር ይህንን ቃል ከሰሙት ጋር በኃይል አይደለም በጉልበት አይደለም በአንተ ጸጋ ይቻላል። ልባችን አንተን ይናፍቅ። ልባችን ወደ አንተ ይሁን። ልባችን የተደረገልን ስለ ራሱ ሳይሆን ስለኛ በሞተው ሞትን ድል አድርጎ ባሸነፈው በአብ ቀኝ በተቀመጠው በሙታንና በሕያዋን ሊፈርድ ዳግም በሚመጣው በክርስቶስ ኢየሱስ ለሺህ ዓመት መንግሥት በምድር ለምትመጣው ለእግዚአብሔር መንግሥት ለዳዊት ዙፋን የምንበቃበት የምንገለጥበት ጸጋ ስጠን። ሕይወት ነህ ጌታ ሆይ፣ ሕይወትን ሰጥተህናል። በመንፈሳዊም እህቶቼን ወንድሞቼን ይህን የሰሙ በሙሉ አንዲት የስንዴ ቅንጣት 66 ፍሬ እንደምታፈራ አንድ ቃል ከዚህ ዛሬ ከሰጠህን አንተን ለማስቀደም በአንተ ላይ ነገራችንን ለመጣል በሆነው ሁሉ እንድናመሰግንህ ጸጋን አብዛልን። ስላደረክልን ስለሆነው ስለሚሆነው ሁሉ አስቀድመን እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። ይህንን በተለያየ መንገድ የሚሸቅጥ በተለያየ መንገድ የሚያስመስል የዲያብሎስ የጨለማ ኃይል ሁሉ ከእህቶቼ ከወንድሞቼ ከኑሯቸው ከሕይወታቸው ከቤተሰቦቻቸው ከዘመናቸው የተነቀለ የተነሳ ይሁን። ልባቸው ባንተ የታሰረ ልባቸው ባንተ መንፈስ የተገዛ ልባቸው ባንተ ጥማት ባንተ ናፍቆት የተያዘ እንዲሆን በኢየሱስ ስም ጸልያለሁ። ስለምትረዳንም አመሰግናለሁ። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። ክብር ለእግዚአብሔር ይሁን። ነፍስ አልቀረልኝ። እኔ ከእናንተ ከሁላችሁ ደካማ ነኝ። ቅድም እንዳልኩት የአምሳዎቹ ዓመት መዝሙር ቃል አላነሰንም ኑሮ ነው ያቃተን የሚለው ቃላቱ አይደለም። የብዙዎቻችን ይሄ ወንጌል የሚገባን 50 ዓመት ካለፈን በኋላ ቀዩ መብራት ሲበራብን ነው ጌታን የምንፈልገው፣ እግዚአብሔርን የምንፈልገው፣ ወደ እግዚአብሔር ቤት የምንሄደው፣ ሁሉን ነገር ጌታ ጌታ የምንለው እድሜያችን ቀይ መብራት ሲያበራ ነው። ቃሉ ደግሞ ምን ይላል? በወጣትነት ዘመን እግዚአብሔርን አስብ፣ ቃሉን በመንገድም ስትተኛም ስትነቃ አሰላስለው፣ ተጫወተው። ያ የእግዚአብሔር መንፈስ ዛሬ እንግዲህ የምናስቀድመው እንድናስቀድም ከሱ ጋር የሚመጣውን በረከት ደግሞ እንድንቀበል ጌታ ይርዳን። ቅዱሳን አባቴ ብሩካኖች፣ እንዳለፈው ሳምንት ይሄ አዲስ ሁለተኛ ቀናችን ነው። ሼር ሰብስክራይብ በማድረግ ለሌሎች እናድርስ። በእውነት ነው የምለው፣ ጦርነትን፣ ጥላቻን፣ ክፋትን፣ ምቀኝነትን፣ የሰው ክብርን የሚያወሩ ብዙ ሰዎች ይገባሉ። ክርስቶስን ወንጌልን ስናደርግ የለም ሰው ሌላው ቀርቶ የጌታ ልጆች እንኳን ኢንከሬጅ ማበረታታት የኔም ብቻ አይደለም፣ ጥሩ የሚያገለግሉትን ገብታችሁ ብታደርጉ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሌሎች እንዲገለገሉ ነው። እኔ ተናግራለሁ። እኔ 5 ሳንቲም አልፈልግም። ጌታ ምስክሬ ነው። ትዕቢት እንዳይመስላችሁ አልፈልግም። ወንጌል በገንዘብ አልቀይርም። 4 ነጥብ። በቃ ተሰጥቶኛል። የደረስኩበትን ለእህቶቼ ለወንድሞቼ ያካፍላሉ። በቀረው እንደ ጳውሎስ ድንኳን እየሰፋው መኖር እችላለሁ። አምላኬ ደግሞ እረፍ ብሎኛል። ለኔ የረፍት ዘመኔ ነው። በቃ የምትበላው የምትለብሰው ካለህ ይበቃል ብሏል። በዛ ደረጃ ላይ ያለሁት እኔ አሁን አላሳጣኝም። ስለዚህ ባለፍኩበት 57 ዕድሜ በክርስትና አሁን 6 ወር ነው የቀረኝ 70 ዓመት ሊሞላኝ ማለት ነው። የ70 ዓመት ሰው ልሆን ማለት ነው። ዳዊት ያስቀመጠው ዕድሜ ቀይ መብራት በርቶብኛል። አምላኬ ግን ብኖር ለጌታ ብሞት ለጌታ፣ ምንም የሚቆጨኝ ነገር የለም።
ከክርስቶስ ውጪ ወደ ውጪ በቃ ለኔ ሞትም ሕይወትም ቢሆን ክርስቶስ ነው። ምናፍቀው ምናገረው ለቅዱሳን ማንንም የመክሰስ የመውቀስ የለብኝም። ነገ የኔ ስላልሆነ ነገ የኔ አይደለም። እንደ ቃሉ እንደተማርነው ነገ ስለራሱ ይጨነቃል ቀኖቹ ክፉ ናቸው ስለሚል ለዛሬ ያበቃኝ ጌታ መልካምን የምስራችን የሚያጽናናን ለወገኖቼ ለእህቶቼ ለክርስቶስ ቤተክርስቲያን በደረስኩበት ይህንን ነው የማደርገው። ይህንን ደግሞ አብራችሁ ስለተካፈላችሁ ለሌሎችም ሼር በማድረግ እግዚአብሔር ዘመናችሁን ይባርክ። በክርስቶስ ፍቅር ወዳችኋለሁ። ሻሎም። ጌታ እያንዳንዳችንን ይርዳል። ምናልባት በዚህ ውስጥ ችላ ያልን ካለን ዝም ብሎ ሃይማኖታዊ ካባ ለብሰን ኃይሉን፣ ክብሩን፣ ጸጋውን ከናቅን ዛሬ መመለሻ ይሁን። ዛሬ ጌታ ሆይ መልሰን በክብር ጥላ ስር ልሁን። አንተን የምሰማበት ጸጋ ስጠኝ። ወደ ቀደመው ወደ ልጅነት መንፈስ መልሰኝ። ወደ ቃል መልሰኝ። ወደ ጸሎት መልሰኝ። ወደ ህብረት መልሰኝ የምንልበት ሰዓት ነው። ዘመኑ ክፉ ነው። ዘመኑ በጣም 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 ክፉ ነው። ማላገጥ፣ ማፌዝ፣ መሳቅ በጣም በጣም የበረከተበት እናንተ የምትስቁ የምታለቅሱበት ዘመን ይመጣል ብሏል። ብዙ ነገሮች ዛሬ መቀለጃ ሆነዋል። በክርስቶስ ወንጌል በቤቱ ጭምር እኛ ግን ለእያንዳንዳችን በተሰጠን ጸጋ መጠን አለው። የተሰጠን ጸጋ በዛ በደረስንበት በተሰጠን አደራ ፈጽመን ለመሄድ ጌታ ጸጋውን ያብዛልን። ክብር ለኢየሱስ ይሁን። የዘላለም አባት ቅዱስ እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ እናመሰግናለን። ዛሬም ትናገራለህ፣ ዛሬም ትመክራለህ፣ ዛሬም ትገስጻለህ። የእውነት መንፈስ ሆይ ጌታ መንፈስ ቅዱስ ሆይ እናመሰግናለን። ጌታ በጥቂቱም ማዳን የማይሳን ዛሬ በምንማረው በተማርነው ትምህርት እህቶችን ወንድሞችን ልባቸውን ትነካ ዘንድ የተጠሩበትን ጥሪ ችላ እንዳይሉ የከበረ ጥሪ ክብር ያለው ጥሪ ስለሆነ ካንተ ዘንድ የተሰጠን ስለሆነ አንተ ነፍሳችንን እስከ መጨረሻው እንደምትጠብቅ እኛም የተሰጠንን አደራ እስከ መጨረሻው ጠብቀን ፈጽመን እንደ ባሪያህ እንደ ጳውሎስ እኛም እንደዛ ለማለት እንዲያበቃን ጸጋን አብዛልን። ጌታው ከዚህ ዓለም ከሚታይ ከቅርብ ከሩቅ ካለ የጠላት የጨለማ ሥራ ሁሉ አንተ በመንፈስ
መንፈስ እርዳን። ጌታ ሆይ የድፍረት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ስለዚህ ድፍረት ሙላን፣ አንደበታችንን እንዲከፈት ስላንተ ክብር እንድናወራ። ጌታዊ መተቸቱን፣ መጠላቱን፣ መሰደቡን ካንተ የተማርነው ነው። ጌታዬ ባንተ የሆነው በእኛ ሁሉ ስለሚሆን ጸጋ ይብዛልን። በቀሪው ዘመናችን በተማርነው እንድንጸና እንድንኖር መናገር ብቻ ሳይሆን ፍሬም እንድናፈራ እርዳን። ስለምትረዳን እናመሰግናለን። ቅዱስ አባት ሆይ ጥሪ አላረግም፣ አንተ ታውቃቸዋለህ። በዚህ መንገድ በዛሬው ትምህርት የደከሙ ችላ ያሉ ወይንም ደግሞ የተለማመዱ ነገር ግን ምንም ነገር እንቅስቃሴ ህይወት የሌለበት ነገር ካለ ህይወት የምትሰጥ አንተ ነህ፣ የምትቀሰቅስ አንተ ነህ፣ የምትመልስ አንተ ነህ። ጌታዊ እህቶችን ወንድሞቼን ላንተ አሳልፌ እሰጣለሁ። እርዳቸው አባቶ፣ እርዳቸው። የእውነት መንፈስ ሆይ መንፈስ ቅዱስ ዛሬ ተገናኛቸው። ስለምታደርገው እናመሰግናለን። ክብሩን አንተ ውሰድ፣ ክብሩን ጌታ ውሰድ። ጌታ ሆይ እናከብርሃለን ስለሰጠን ጊዜ። ክብር ለኢየሱስ ይሁን። ከፀሐይ መውጫ እስከ መግቢያው ድረስ ክብር ተጠቅልሎ ለጌታ ለኢየሱስ ለመንፈስ ቅዱስ ይሁን። ሃሌሉያ አሜን። ክብር ለእግዚአብሔር ይሁን። ቅዱሳን አባቴ ብሩካኖች፣ እንግዲህ ባጭሩ ዛሬ የምንመለከተው ይሄንን ነው። ስለ አደራ ነው። የተሰጠን አደራ፣ እኛም የሰጠነው አደራ አለ እና የአደራ የሚጠበቀው እኛም እዚህ በምድር የተሰጠንን ስንጠብቅ ነው። እሱ ታማኝ ነው። እኛ ባናምነው እሱ ታማኝ ነው። ያደርገዋል፣ ይፈጽመዋል። ነገር ግን እኛ ደግሞ ፍሬ ሳናፈራ እንዳንከስር እንዳናዝን ጌታ ሆይ በሰጠን ጸጋ እንበርታ። ይህንን ደግሞ ለሌሎች ሼር አድርጉ። ልድገመው፣ ዛሬ መጀመሪያ ቀን ነው። እንግዲህ ሰብስክራይብ እና ሼር በማድረግ አብራችሁኝ አገልግሉ። ጳውሎስ ቅድም እንዳለው አብረኝ የተጠመድክ ጌታ ሆይ እንዳለ በእግዚአብሔር ጸጋ ነው የምናገለግለው። ማናችንም ከእሱ በታች ነን። እሱ በሰጠን ጸጋ በተረዳንበት እውነት በደረስንበት ያለን እናካፍላለን። ያለው ቢሰጥ ይጨመርለታል። ያለውን ግን ማይሰጥ ያው ያለው ስለሚወሰድበት የእግዚአብሔር ጸጋ ከኛ ከሚርቅ ብንመሰክር ሼር አድርገን ሌሎችን ብናጽናና አገልግሎት ነውና ይህንን አብራችሁኝ አገልግሉ። በክርስቶስ ፍቅር ወዳችኋለሁ። ዘመናችሁ የተባረከ ይሁን። ሻሎም። Know